ቱርጋ ወደ ሌላ አገር ሊሄድ ነው እንግዲህ ከቤሊን ርቆ ወደ ሌላ ቦታ እንደሚሄድ መጥቶ እንግዲህ ለነ ሲሞሽ እና ለሀካን ይነግራቸዋል። ሲሞሽ እንግዲህ ከቤሊን እና ከቱርጋ ጋር ከተጣሉ በኋላ እንግዲህ ብዙ ጊዜ ከሱ ቂም ይዛበት ነበር እና ሌላ ጊዜ እንደ ነፍሰ ገዳይ የምታየኝ ዛሬ ምን ተፈጥሮ ነው እያላት ነበረ። ቱርጋ ተነስቶ አሁን ላይ ለመሄድ የወሰነበት አንደኛውም የፔሊንንም ያደረጋት ቁጭት በጣም ከባድ ሆኖበታል ማለት ነው። አቶ ሪዛ ደግሞ እንግዲህ ወደ ሲናን ቤት ወደ ምግብ ቤቱ መጥተዋል። ነገሩ እንግዲህ እናቱ የፔሊን እናት ሄደክ ግዴታ ማናገር አለብክ፣ አለበለዚያ ልጃችን ከሱ ስር አልጠፋም ብላለች። እሱን አሳርፈው ብላለች። ነገር ግን የኡዝጋር አያት ደግሞ ሲናንም አስጠርቶት ነበረ። ኡዝጋር ሳታውቅ ይዘኸው ነው ብሎት ነበርና በዚህ ሰዓት ደግሞ እንግዲህ ከቡለንትና ከሲናን ሲያወሩ ወደ ምግብ ቤቱ መጥታ ነበርና ኡዝጋርም ሁሉንም ነገር ሲያወሩ ነበረ። ቡለንት ደግሞ ለምን ሁሉንም እውነት አትነግራትም? ለኡዝጋር ሁሉንም አስረድተህ በቃ ይሄ ነገር ማቆም አለብኝ ማለት አለብህ፣ አለበለዚያ ያንተ ህይወት ይበላሻል እያለው ነበረ። ሲናን ደግሞ የድሮውንም እንደማይረሳና ከዚህ በኋላ እኔ በዚህ ናክል ይሄን ናክል ራስ ወዳድ አልሆንባትም እስከምታስተካክል ድረስ፣ ስለዚህ ኡዝጋርን በዚህ ምክንያት አልተዋትም እያለ ነበር ነው እንግዲህ። ቡለንት አንተ ምርጫህን ከባድ ነው፣ ስለዚህ ይህንን ነገር ፔሊን ካወቀች ከደረሰችበት ደግሞ ላንተ ህይወት ከባድ ይሆናል እያለው ነበር ነው። የኡዝጋር አያት ደግሞ ብዙ እድሜ የለውም፣ ስለዚህ ለዚች ትንሽ እድሜውንም ተከፍቶ በሷ እንዲያልፍ አልፈልግም ነው። ኡዝጋርም ውለታ አለብኝ እያለ ነበረ። ይሄ ነገር ደግሞ እንግዲህ ሁሉንም ስትሰማ የነበረች ኡዝጋር አሁን ላይ ደግሞ መልእክት እንደተላከለትም በዛን ሰዓት ትሰማለች ማለት ነው። በድብቅ የሰማችውንም መልእክት በፍጥነት ሄዳ እንግዲህ ሲናንም ወደ አያቷ የሚወስደውንም መኪና ውስጥ በመግባት በፍጥነት ይህንን ነገር አቁመው ትለዋለች። እንግዲህ የሲናን አሁን ላይ ቀጠሮ እንደተሰረዘና አሁን ተመልሶ እንደማይመጣ እና ደግሞ ይሄ ነገር ንገረውና እኔም ወደ አያቴ ውሰደኝ ብላለች። ኡዝጋር ይሄ ነገር የመጨረሻ ቃሌ ነው ብላው ነበር ያስጠነቀቀችው። በዚህ ሰዓት እንግዲህ ሲናንም መልእክት ይደርሰዋል። መልእክቱ ቢደርሰውም እንግዲህ በቤት ውስጥ ሆኖ የፔሊን አባት ተናዶ ነበረ ከቤት የወጣው። እንግዲህ ከእናቷና ከአባቷ ጋር በፍጥነት አስተካክለው ብላ ስለነገረችው እንግዲህ የፔሊን አባት ወደ ሲናን ምግብ ቤት መጥቷል። ከኡዝጋር አያት ቢያመልጥም ግን ደግሞ ሲናን ከፔሊን አባት ግን ማምለጥ አልቻለም። እንግዲህ እኔን ፈልግ ያለው እና ደግሞ ወደ እኔ ቤት ነው የምንሄደው ብሎ ነበረ የወሰደው። በጣም እየሳቀ በነበረበት ሰዓት ደግሞ ለምንድን ነው የምትስቀው እያለው ነበረ። ሌላ ቀጠሮ ነበረኝ፣ ያ ቀጠሮ ሲሰረዝ ደግሞ ሌላ ደግሞ ቀጠሮ ሲመጣብኝ ገርሞኝ ነው በማለት ነበረ። በዚህ ሰዓት አብረው ይሄዳሉ ማለት ነው። ሲናንና የፔሊን አባት አብረው እንግዲህ ወደ ከባብ ቤት ለምግብ ቤት ይዘውት ይሄዳል። ቤት ውስጥ እንግዲህ ወይዘሮ ሶሄላ እንግዲህ ሁሉንም ነገር በጣም ፈርታና ምን ይፈጠር ይሆን ልጁንም ያስጠነቅቀዋል የሚለው ነገር እየተናገረችና ስልክም ስትጠባበቅ በነበረ ሰዓት እና ምን ይፈጠራል አቶ ሪዛ ምን ያደርጋል የሚለው ነገር እየተጠባበቀች ባለ ሰዓት እንግዲህ ፔሊን በጣም ትነቃለች ማለት ነው። ምን ያደርገው ይመታው ይሆን ይደበደበው ይሆን እያለች ባለች ሰዓት ትሰማለች። ፔሊንም ማንን ነው አባዬ ከማጋር ነው የተጣላው፣ ደግሞስ ማንን ነው የሚደበድበው እያላት ነበርና በዚህ ሰዓት እንግዲህ ፔሊንም እውነቱን ለማወቅ ስትጥር በነበረ ሰዓት ነገሩ እውነቱ እንደማትነግራትና ፔሊንም እንደምታስቆማት ስለተረዳች ምንም ነገር የለም ብላ ትሸፋፍናለች። ፔሊንም እንግዲህ እናቷንም ለማነጋገር በጣም ከባድ የሆነ ነገር ለመስማት ነበረ። ማለቴ ሻንጣ ውስጥ የሚበላሽ ነገር አምጥታ ያንን ቡና ላዩ ላይ እንደምትደፋና ወደ አባቷ ደውላ ምንም ነገር እንትን እንዳትል ነበር ያደረገችው። በዚህ ሰዓት እንግዲህ ሲናንም ከአቶ ሪዛ ጋር ሆነው ከባቡ ቤት እያወሩ ነበረ። ነገር ግን ይህንን ወሬያቸው
ሁለቱም እየተግባቡ አልነበረም። በመጀመሪያም እንዴት ነክ ማነ ከየት መጣክ ነበረ ያለው። እንግዲህ አቶ ሲናን በዚህ ሰዓት ምን ነው ያጠፋሁት የሰራሁት ወንጀል አለ ነው ወይ ያለው ነበረው። ሲናን ደግሞ ይሄንን ምላሽ ይሄ ማለት በጣም ከባድ የሆነ ስህተት እንደሰራሁ ነበረ ብሎ ያወቀው። በዚህ መሀል እንግዲህ ሁሉንም ነገር እንግዲህ ሼፍም ሲናን የመጣለትን ምግብ እንዳልወደደው እና እሱ ባለው መንገድ እንዲሰራለት ነበረ ያደረገው። ከአቶ ሪዛ ጋር በተቃራኒ ሆነው የነበሩት ሰዎች እንግዲህ አቶ ሪዛና ሲናንም በአንዴ ሊግባቡ ችለዋል። ነገሩ በጣም ከባድ በሆነ ሁኔታ ፔሊን ደግሞ ሲናንን ወዴት ነው የወሰደው ንገሪኝ ብላ ነበር ያስጨነቀቻት። እዛ ሻንጣ ውስጥ መቼም ቢሆን ሊበላሽብሽ የሚችል ነገሮች አሉ፣ አለበለዚያ ቡና ከምደፋበት፣ አለበለዚያ ደግሞ አባቴ ሲናንን ወዴት እንደወሰደው ትነግሪኛለሽ። ወዴት ገሎት ነው ወይስ ምን አድርጎት ወዴት ወደ ካናዳ ወስዶት ነው እያለቻት ነበርና በዚህ ሰዓት አባትሽ እንዳደፉበት እሱ ላይ እና ደግሞ አባትሽ ወዴት ሊሄድ ይችላል ከባብ ምግብ ቤት ነው የወሰደው በቃ በማለት ትነግራታለች። ሆኖም ግን ፔሊን በዚህም እናቷን አልተፋታቻትም። እንግዲህ ባሻክንም እንድትጠብቃትና ባሻክ አባቴ ጋር ስልክ ከደወለች እሱ ሻንጣውን ላይ ቡና ድፊበት እያለች ፔሊንም በፍጥነት ወደ አባቷ ወዳለበት ትሄዳለች። ነገር ግን አሁን ላይ ሁለቱ ተስማምተዋል። በጣም ተዋዷል ማለት ነው። እንግዲህ አቶ ሪዛ ሲናንም በጣም ወዶታል። ልጄን አይጎዳብኝም ብሎ ነበረ ያሰበው። በዚህ ሰዓት ሁሉም ከጨረሱ በኋላ ምግብ ከበሉ ከጨረሱ በኋላ እንግዲህ ብር በሚከፍሉበት ሰዓት ሁለቱ አንዱ ለእኔ ከፍላለሁ አንዱ በሚል ሰዓት እንግዲህ እሷ ሁለቱ በዛ ሰዓት ሲጨቃጨቁ ነበር። ሁለቱ ሲጨቃጨቁ በደረሰች ሰዓት በቃ ተውት ሁሉንም ነገር እኮ በመነጋገር ይፈታል፣ ሁለቱ በዛ መንገድ ሲጨቃጨቁ በምታያቸው ሰዓት ተረጋጉና ሁለታችሁም ተግባባላችሁ፣ መጀመሪያ ተነጋገሩ ነበር ያለቻቸው። አንቺ እንደምታስቢው አይደለምና እኛ ሰላም ነን ብለው ነበር የነገሯት። አሁን ላይ ሲሞሽም እንግዲህ ከሀካን ጋር ከባድ የሆነው ጥንቅጥ ገብተዋል ማለት ነው። ልጄ እኔ ባልኳት መንገድ ነው የምትሄደው፣ አይ እኔ ባልኳት ነው እያሉ ሁለቱም እየተጣሉ ነበረ። እንግዲህ ሁለቱም አባቷ ይሄ ሀካን ልጄ በጣም ጭንቀት እያበዛሽባት ነው፣ ነጻነቷ እያጣች ነው፣ አንዱ ከተማረች ይበቃታል፣ አንዱ ጊዜ ይሄንን ሁሉ ጭንቅላቷ ሊቋቋመው አይችልም እያላት ነበርና እንግዲህ አሁን ላይ ደግሞ ሲሞሽ አይቻልም፣ ሁሉንም መጠቀም እሷ መስራት አለባት፣ ሁሉንም መማር አለባት እያለች ነበረ። እንግዲህ አሁን ላይ ባሻክና ደግሞ ቡለንትም ያደረጉትንም ነገር እንግዲህ መጀመሪያ ላይ ወደ ስዕል ቤት በሄዱበት ሰዓት በጣም ብዙ ነገር አናዷት ስለነበረ ባሻክ ለመበቀል ፈልጋለች ማለት ነው። በኳሱ ነገር ልትበቀለው ፈልጋለች እና ደግሞ ቤት ሲሞሽና ሀካን ደግሞ በጣም ከባድ የሆነ የራሳቸው ውድድር ውስጥ ገብተዋል። ይሄ ነገር ልጄ ከፈለግሽ በአንድ ቀን አንድ ነገር ከተማርሽ በቂሽ ነውና ከፈለግሽ ኳስ ሄደን እንጫወታለን ስላላትና እና ደግሞ ሲሞሽን በዚህ ነገር ላይ ተጋብዛለች። ሁላቸውም ተሰባስበው እንደሚሄዱ ነው። ሲሞሽ ከሄደች ደግሞ እንግዲህ ሀካን ስላለ ባሻክ ደግሞ ቡለንት እንዲጠራው ሌላው ደግሞ እያሉ ነበረ። እዚህ ሰዓት ደግሞ ሲናንና ፔሊን ደግሞ የራሳቸው ህይወት ውስጥ ገብተዋል ማለት ነው። ሁለቱም እንግዲህ ውድድር ስላለው ሲናን ውድድር ስላለው ያንን ውድድር ከሁለት ሰው ጋር ሆኖ እንደሚወዳደር ነው ያወቀችው። ቢሆንም ግን ከሁለት ሰው ጋር ነው፣ ሁለት ትኬት ነው የቆረጥኩት ብሏታል። ግን ደግሞ ፔሊን ከማን ጋር ነው እንደሚሄድ ምንም አላወቀችም። ይሄ ነገር ደግሞ ለማጣራት ስትሞክር ነበረ። ሲናን ግን ምንም ፍንጭ ስላልሰጣት በጣም ተጨንቃለች ማለት ነው። ወደ እሱ ስራ ቦታም ሄዳ ከማን ጋር ነው የምትሄደው ብላ ለመጠየቅ ፈርታ፣ ነገር ግን ነገሩ ሁሉ በተቃራኒ እንዲነግራት ስትጠብቅ ነበረ። በጣም ጭንቀት ውስጥ ገብታለች። ሆኖም ግን እነ ባሻክ ደግሞ ኳሱ ጨዋታ ጀምረዋል። በዛን ሰዓት እንግዲህ ወደ ባሻክ ስልክ ደውላ አላነሳችላትም። ደጋግማ ስትደውል እንግዲህ ባሻክ ጎሉ አስገብት እንዲገባ አድርጋለች። ቡለንት ደግሞ እንግዲህ በባሻክ ስልክ ስላነሳች ሁለት ጎል እንዲገባባቸው ስላደረገች በጣም ተበሳጭተዋል። እንግዲህ ባሻክና ቡለንት በጣም ሲጨቃጨቁ ነበረ። ፔሊን ደግሞ ለቡለንት ምንም እንደማያውቅ ነግራታለች። በዚህ ሰዓት እንግዲህ በጣም ጨንቋታል። ፔሊን ደግሞ
ከማን ጋር ነው የሚሄደው? ከኡዝጋር ጋር ብቻ እንዳይሆን የሚለው ጥርጣሬ ውስጥ ገብታለች። አሁን ላይ እንግዲህ ኡዝጋር ደግሞ ከአያቷ ጋር አውርታለች። አያቷንም ካሁን በኋላ ከሲናን ለምንድን ነው ለሱ የምታጨናንቀው እያለችው ነበርና ሲናን እየማገጠብሽ ነው እያለችም ነበርና ለፍቅርሽ ታገይ ብሏታል አባቷ። በዚህ ሰዓት እንግዲህ አሁን ላይ ምንም ነገር መናገር አልቻለችም። ኡዝጋር ደግሞ ነገሩ ሁሉ ለማብረድ እየሞከረች ነበርና ሀባና እንግዲህ ሀባ ደግሞ አሁን ላይ ማርገዝ ስላልቻሉ በዚህ ሰዓት የሁለቱ ነገር እንዲስተካከልላቸው ብዙ ብር ስለተጠየቁ እንግዲህ የሲናን እናታቸው ወርቋንም ሽጠው እንዲከፍሉና ነገሩ ሁሉ እንዲያበቃ ለማድረግ ስትሞክር ነበረ። ወርቋ ሰጥታቸው ሽጠው ብሩ እንዲጠቀሙበት አድርጋለች። በዚህ ሰዓት ግን እንግዲህ የሀባ እናት ወርቁ ለመሸጥ ብሩም ይዛ ለመመለስ ከወጣች በኋላ ጄዳ እንግዲህ የሲናንም ነገር በሷ ለመበቀል ወርቁን ትሰርቀዋለች። እንግዲህ ከኋላ ሰው ተከትሎ የሲናንም እናት ወርቅ እንዲሰረቅ ታደርጋለች ማለት ነው። እንግዲህ ጄዳ አሁን ላይ ሲናንም ለበቀል አንድ ብላ ቆርጣ ተነስታለች። ሲናን አሁን ላይ እንግዲህ ከቤሊን ጋር ወደ ውድድሩ ለመሄድ ግልጽ አድርጎ አልነገራትም። ቤሊን ደግሞ በጣም ጭንቀት ውስጥ ገብታለች። መቼ ነው እውነቱ የሚነግረኝ? ለምንድን ነው ልብስሽ አዘጋጅ የማይለኝ? በማለት ነበር እንግዲህ ሁሉንም ጭንቀቷ ከሌሎች ለመጋራት እየፈለገችው